በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ሁሉ ወዳጆች በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በቸርነቱ ጠብቆ ይሄንን ጊዜ የሰጠን አምላካችን እግዚአብሔር ስለማይነገር ስጦታው ክብር ምስጋና ለእርሱ ይሁን። እንግዲህ ባለፉት 3 ሳምንታት ነገረ ማርያምን መማር ለምን አስፈለገ ከሚል ጀምረን ከዛም እመቤታችን ቅድስት ድንግል ማርያም ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር የሚለውን አንስተን ባለፈው ሳምንት ደግሞ እመቤታችን ቅድስት ድንግል ማርያም በብዙ ህብረ ትንቢትና በብዙ ህብረ አምሳል ትንቢት ሲነገርላት በምሳሌ ስትነገር የመጣች መሆኗን እና መልአኩ ቅዱስ ገብርኤል ወደ እመቤታችን ተልኮ በቤተ መቅደስ እንዳበሰራት አንደው መልአኩ ቅዱስ ገብርኤል 4 ነገር ለእመቤታችን እንደነገራት አይተን እግዚአብሔር ቢፈቅድልን ለሳምንት ቀጠሮ ይዘን ነበር። ቸርነቱ የማያልቅበት አምላካችን እግዚአብሔር ለቀጠሮ አድርሶናልና ክብር ምስጋና በድጋሚ ለእርሱ ይሁንልን። ባለፈው ሳምንት በ6ኛው ወር መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ወደ አንዲት ድንግል ተላከ። የድንግሊቱም ስም ማርያም ነው የሚለውን አንስተን መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ እንደመጣ እመቤታችን ቅድስት ድንግል ማርያምን እንዳበሰራት ሲነግራትም ደግሞ ምንም ከመናገሩ በፊት 4 ነገሮችን እንዳቀረበላት ደስተኛይት ሆይ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋራ ነው፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ያላትን በተቻለው መጠን ለማብራራት ሞክረናል። ዛሬ ደግሞ ከዚህ ቀጥሎ ያለውን ለእግዚአብሔር ቅዱስ ፈቃድ እናያለን። የእመቤታችን የቅድስት ድንግል ማርያም በረከቷ፣ አማላጅነቷ፣ ጣዕሟ፣ ፍቅሯ በሁላችንም ላይ በዝቶ ይደርብን። እንግዲህ መልአኩ ቅዱስ ገብርኤል መጥቶ እነዚህን 4 ነገሮች ሲነግራት ቅዱስ ሉቃስ እንደመዘገበልን ቀጥሎ ምንድነው የሚለው ወርእያ ደንገጸት እምቃሉ፣ ከአነጋገሩ የተነሳ ደነገጠች። ርእያ የሚለውን ሰምታ ብለው ነው ሊቃውንት አቅንተው የሚተረጉሙት። ከአነጋገሩ የተነሳ ወይም ንግግሩን ሰምታ ፈራች፣ ደነገጠች ይላል ቅዱስ ሉቃስ። ባለፈው ሳምንት እንዳልነው በጣም ተጠንቅቆ ነው የጻፈው። ይሄ ቦአ መላካቢ የሚለውን አይተን ነበርና ለምን ቦአ አለ የሚለውን ባለፈው እንዳየነው ነው። አሁን ደግሞ እንደው መልአኩን ስታየው ደነገጠች አላለም፣ ወርእያ የሚለውን ጨምሮበታል። ወርእያ ድንገጸትም ቃሉ እንደው ዝም ብሎ ደነገጠት አይታ ወይም እንደው ደነገጠች ይችላል ለማለት ወርእያ ድንገጸትም ቃሉ ከንግግሩ የተነሳ ንግግሩን ሰምታ ደነገጠች ይለናልና ለምንድን ነው እንዲህ ያለን? እመቤታችን መልአኩን ስታየው አልደነገጠች። ቅዱስ ዘካርያስ በቤተ መቅደስ በመሰዊያው በስተቀኝ በኩል የእግዚአብሔር መልአክ ቆሞ ባየው ጊዜ ፈራ፣ ደነገጠ። ይሄንን ነው ቅዱስ ሉቃስ ሁሉንም የሉቃስ ወንጌልን የዘካርያስንም የእመቤታችንንም የጻፈልን እሱ ስለሆነ ለዘካርያስ ሲሆን ደነገጠ፣ ፈራ ይልና መልአኩም የተፍራህ ዘካርያስ መተሰማ ጸሎተከ በሰማይ፣ ዘካርያስ ወይ ጸሎትህ በእግዚአብሔር ዘንድ ተሰምቶልሃልና አትፍራ አለው ይላል። አሁን እመቤታችን ግን መልአኩን ስታየው ፈራች አላለም። ንግግሩ ነው ያስፈራት። ከመልአኩ ይልቅ ያስፈራት ንግግሩ ነው። ለምንድን ነው ከንግግሩ የተነሳ ደነገጠች አለው? አሁን መልአኩን ባየችው ጊዜ ደነገጠች ቢለን ምን ነው? በቤተ መቅደስ ነው ያደገችው፣ መላእክት ናቸው ያረጋጓት ይባላል ነበርምን? እንዴት መልአክ ባየች ጊዜ ፈራች እንዳንለው፣ መልአኩማ ያሳደጋት መልአክ ነው፣ የምታውቀው መልአክ ነው። እንግዳ የሆነባት የሚያስደነግጣት የመልአኩ ግርማ፣ የመልአኩ መታየት፣ የመልአኩ መምጣት ሳይሆን ያስደነገጣት እመቤታችን ቅድስት ድንግል ማርያምን መልአኩ ይዞት የመጣው መልእክት ነው።
ይሄ ከላይ ያልናቸው ደስተኛይቱ ሆይ ደስ ይበልሽ፣ ይሄ ደስተኛይቱ ሆይ ደስ ይበልሽ የሚለው ለእመቤታችን ፍጹም እንግዳ ነው። ለምን በዛን ዘመን ባለፈው እንዳየነው ደስተኛ ሰው ፈልጎ ማግኘት አይቻልም። ለወደፊቱ ሰው ሆይ ደስ ይበልህ ተብሏል። እመቤታችንን ግን ደስተኛይቱ ሆይ ደስ ይበልሽ፣ ይሄ ማለት ላለፈውም ለሚመጣውም ነው ደስተኛው የተባለችው። ይሄ ማለት ሰውን ወደ ጽኑ ሐዘን የሚወስደው ፍዳ፣ መርገም፣ በደል አላገኝሽም የሚል አንድም ሰውን ወደ ደስታ ባህር የምትወስጂው አንቺ ነሽ፣ ከጥልቅ ሐዘን የምታወጪው አንቺ ነሽ የሚለው ይሄ ደስተኛይቱ ሆይ ደስ ይበልሽ፣ ጸጋን የተመላሽ ሆይ ባለፈው ሳምንት እንደተረጎምናቸው እነዚህ ንግግሮች ናቸው ያስፈሯት። እና ከዛ መልአኩ ምን አለ? ማርያም ሆይ አትፍሪ፣ ስሟን ጠራ። አባቶቻችን ሊቃውንት ለመልአክ ፍርሃት አርቆ መናገር ልማዱ ነው። እና ማርያም ሆይ አትፍሪ ከእግዚአብሔር ዘንድ ጸጋን አግኝተሻልና ጸጋን የተመላሽ ሆይ ብሏት ነበረ ቀደም ብሎ። አሁን ሰው ጸጋ ከሰው ከተለየ ከራቀ ከ5500 ዘመን በኋላ እንዲህ አይነት ምስጋና ምንኛ ነው የሚል ሐሳብ በልቡና ስለነበረ የጸጋ የሞላብሽ አልኩሽ፣ ይሄ ጸጋ ከእግዚአብሔር ዘንድ ያገኘሽው ነው፣ ከእግዚአብሔር ዘንድ ጸጋን አግኝተሻልና አንድም እናትም ድንግልም የመባል ጸጋ ባለፈው እንዳየነው ማለት ነው። እና ጸጋ ልዩ ልዩ ነው። የጸጋ ስጦታ መንፈስ ቅዱስ ግን አንድ ነው። የእመቤታችን ጸጋ ግን የተከፈለ ጸጋ የላትምና ጸጋን የተመላሽ ሆይ ከእግዚአብሔር ዘንድ ጸጋን አግኝተሻልና አሎ ብሎ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ ባጭሩ አበሰራት። የመጣበትን መልእክት ቀጥታ ነገራት። አሁን እዚህ ላይ ነው እንግዲህ በጣም የሚያስደንቀውን ምስጢር ቅዱስ ኤፍሬም እንደነገረን የምናገኘው። እንዲህ ብሎ ሲነግራት እመቤታችን ቅድስት ድንግል ማርያም ለቅዱስ ገብርኤል አንድ ጥያቄ ብቻ ነው ያቀረበችለት። እሱም እፎኑ ይከውነኒ ዝንቱ እንዘ ኢየአምር ብእሴ፣ ወንድ ሳላውቅ ይህ ነገር እንዴት ይሆንልኛል? አሁን የእመቤታችን ጥያቄ ይሄ ነው። ወንድ ሳላውቅ ይህ ነገር እንዴት ይሆንልኛል አለች። ይሄንን ቃል ቅዱስ ኤፍሬም ሶርያዊ ሲተረጉም እመቤታችን ቅድስት ድንግል ማርያም ቸኩላ፣ ምክንያቱም የምትወልጂው እግዚአብሔርን ነው ተበላለች። ታድዬ ይሁንልኝ፣ እሺ መቼ የሚል ጥያቄ አልጠየቀችው። ቸኩላ እንደገና ደግሞ ተጠራጥራም የለም አይሆንም እንዴት ይሆናል ብላም እምቢ አላለችም። ከዚያ ይልቅ ተረጋግታ በትዕግስት ሆና እፎኑ ይከውነኒ ዝንቱ እንዘ ኢየአምር ብእሴ፣ ወንድ ሳላውቅ ይህ ነገር እንዴት ይሆንልኛል አለችው ይላል። አሁን ይሄ የእመቤታችን ንግግር የእመቤታችንን ትዕግስቷን ነው የሚያሳየው ይልና እዚሁ ላይ ሲተረጉም ሲያብራራ ምን ይላል? የቀደመችዋ ሔዋን ልጅነታችንን ከማስወሰዷ በፊት ከእግዚአብሔር አንድነት ከመለየቷ በፊት ክብሯን ከማጣቷ በፊት ከገነት ከመውጣቷ በፊት ሰይጣን ክፉ ነውና 3 ነገሮችን እንድትጥል አድርጓት ነበር ይላል። በደንብ አስምሩበት ይሄንን። ሔዋንን በገነት እያለች በክብር እያለች ሳትዋረድ ሞት ሳይመጣባት ውርደት ሳያገኛት 3 ነገር ነው ቀድሞ የቀማት። እመቤታችን ቅድስት ድንግል ማርያም ደግሞ ዳግሚት ሔዋን ናትና ልጅነታችን ከመመለሱ በፊት ወደ ቀደመ ክብራችን ከመምጣታችን በፊት ቀድሞ በክብር እያለን ዲያብሎስ የቀማንን በዚያው በውርደት እያለን አስመለሰችልን ብሎ ይተረጉማል። እንዴት የሚለውን ሲያብራራ እመቤታችን ቅድስት ድንግል ማርያም እንዴት ይሆንልኛል የሚለው
ንግግሯ ፍጹም ትዕግስተኛነቷን ያሳያል። መቸኮል ጉጓኤ ይባላል። እሱ የለባትም በእመቤታችን ፍጹም ትዕግስትን የተመላች እናት ናት፣ አርአያ ናት። ሔዋን ቸኩላለች እና ዲያብሎስ ከሔዋን የቀማው ሶስት ነገር ምንድናቸው ሲባል ሶስት ናቸው። አንደኛው ትዕግስት ነው፣ ሁለተኛው እምነት ነው፣ ሶስተኛው ትህትና ነው። እነዚህን ሶስት ነገሮች ከሔዋን ዲያብሎስ ቀድሞ ነጥቋል፣ ቀምቷል። እንዴት ካልን ኦሪት ዘፍጥረት ምዕራፍ 3ን ስናይ አዳም ሔዋን በገነት ሳሉ ዲያብሎስ ወደ መጀመሪያው ወደ አዳም ሄደው ሁልጊዜ የምንሰማው ታሪክ ነው። አዳምን ሰላም ለከ ኦ አዳም ንጉሠ ሰማያት ወምድር አለና ሰላምታ ሰጠው። የሰማይና የምድር ንጉስ አዳም ሆይ እንደምን አለ ሲለው የአዳም መልስ ምንድን ነበረ? እኔ የምድር ንጉስ ነኝ እንጂ ሰማይ ንጉስ አይደለሁም ሲለው ቀጥታ ወሆረ ሀበገራይታ ሐምሉ ይላታል ይላሉ ሊቃውንተ ቤተክርስቲያን። ወደ ጎመን እርሻው ወደ ሔዋን ሄደ እና ሰላም ለኪ ኦ ሔዋን ንግስተ ሰማያት ወምድር፣ የሰማያትና የምድር ንግስት ሔዋን ሆይ ሰላም ላንቺውን ሲላት እሷም ቸል በማለት ባለማስተዋል ሰላም ላንተ ይሁን አለችው። በዚሁ ሰይጣን ሔዋንን ጥያቄ ጠየቃት። እንግዲህ ዲያብሎስ ከሔዋን ልጅነትን ሲወስድ ጥያቄ በመጠየቅ ጥያቄ ነው ለሔዋን ያቀረበላት ጥያቄ ነው። ሔዋን እግዚአብሔር በገነት ከበቀለው ዛፍ እንዳትበሉ አዟልን ብሎ ጠየቃት ይላል። እንግዲህ እንደው ቅዱስ ኤፍሬም ምንድነው የሚለው? እግዚአብሔር አትብሉ ያለውን እግዚአብሔር ብሉ ያለውን እንዳትበሉ አዟልን የሚል ጥያቄ ነው ያቀረበላት። እግዚአብሔር እንዳትበሉ የሚል አንድ ነው። በገነት የበቀለውን ዛፍ ትበላለህ፣ ነገር ግን በገነት መካከል የበቀለውን መልካሙንና ክፉን የሚያስታውቀውን ዛፍ እንዳትበላ፣ ከእርሱ የበላህ እንደሆነ የሞትን ትሞታለህ። ይሄ ነው የእግዚአብሔር ትእዛዝ። የሰይጣን ጥያቄ ግን ፈጽሞ አላዋቂ መስሎ መረዳት የሚፈልግ መስሎ ነው ሔዋን የቀረባትና ሔዋን እግዚአብሔር በገነት ከበቀለው ዛፍ በሙሉ እንዳትበሉ አዟልን ብሎ ጠየቃት ይላል። እና ሔዋን አይ በገነት የበቀለውን ዛፍ ሁሉንም እንዳንበላ አላለንም፣ ይልቁንም በገነት የበቀለውን ሁሉ እንድንበላ፣ ነገር ግን መልካሙንና ክፉን የሚያስታውቀውን በገነት መካከል የበቀለውን አንዱ ዛፍ እንዳንበላ ከልክሎናል፣ ከርሱም የበላን እንደሆነ የሞትን እንደምንሞት ነግሮናል ብላ ምስጢሯን ነገረችው ይልና እዚሁ ላይ የተሃቡ ቅዱሳት ለከለባት የታያችሁን ራእይ የተገለጠላችሁን ራእይ ከአባቶች የሰማችሁትን ነገር ላልበቃ ሰው አትንገሩት፣ ለምን ተመልሶ ያዳክማቸዋልና። አሁን እግዚአብሔርና እነሱ ብቻ የተነጋገሩትን ነገር አውጥታ ለዲያብሎስ ነገረችው። በዚህ ጊዜ ዲያብሎስ ከጠያቂነት ቀጥታ ወደ መካሪነት ሲሸጋገር እናየዋለን። መጀመሪያ እንዳትበሉ አዟልን የሚል ጥያቄ ነበር ያቀረበው። አሁን በደንብ ልቧን ከፍታ ስትሰጠው ምን አለ? ለምን እንዳትበሉ እንደከለከላችሁ ታውቂያለሽ አላት። አላውቅም። አንደኛ ብትበሉ አይናችሁ ይከፈታል፣ ሁለተኛ እንደ እግዚአብሔር አምላክ ትሆናላችሁ፣ ሶስተኛ አትሞቱም የሚል ነገር ነገራት ለሔዋን። አሁን እነዚህ ሶስቱም በጣም በጎ ነገሮች ናቸው። አለመሞት መልካም ነገር ነው፣ አምላክ መሆንም ጥሩ ነገር ነው፣ አይን መከፈቱም ጥሩ ነገር ነው። እና ሰይጣን ግን ገልብጦ ነው የነገራት። ቢበሉ እግዚአብሔር ብትበሉ ትሞታላችሁ ነው ያላት። እሱ ደግሞ ብትበሉ አትሞቱም። ለምን እንደከለከላችሁ ታውቂያለሽ? እግዚአብሔር ስለሚቀናባችሁ ነው፣ ስለሚመቀኛችሁ ነው። አይናችሁ እንደሚከፈት አምላክ እንደምትሆኑ እንደማትሞቱ ስለሚያቅ ለዚያ ነው እንዳትበሉ ያላችሁ ብሎ መከራት ይላል። እና ይሄንን ቅዱስ ኤፍሬም ዛሬም ቢሆን ሰይጣን በፈረሶቹ በኩል መጥቶ ትድናለህ ብሎ ይመክራል፣ ትጸድቃለህ ብሎ ይመክራል፣ ትከብራለህ ብሎ ይመክራል፣ ታውቃለህ ታገኛለህ ብሎ ይመክራል። ነገር ግን
ይሄንን የምናገኝበትን መንገድ አሳስቶ ነው የሚነግረን። ያው ሁሌም እንደምናውቀው አሁን ዛሬ ፕሮቴስታንት የበዛበት ዘመን ነው። በየመንገዱ ትድናላችሁ የሚል ትምህርት እንሰማለን። የዋ ሰው ግን ቀረብ ብሎ እንድድን ምን ላድርግ ካላቸው ከቤተክርስቲያን ወጥተህና ይላሉ። ለመዳን ምንጩ መሰረቱ ቤተክርስቲያን መጠጋት ነው። ከቤተክርስቲያን ወጥቶ ድነት የለም፣ ከቤተክርስቲያን ወጥቶ ፈውስ የለም፣ ከቤተክርስቲያን ወጥቶ ክብር የለም። ቅዱስ ዮሐንስ አፈወርቅ እንደነገረን የፈለገ ማዕበልና ወጀብ ቢበዛ ፈተና ቢበዛ አንድ ነገር እርግጠኛ መሆን ያለብን መርከቧ ላይ መሆናችን ነው ይላል። መርከቧ ላይ መሆናችንን ካረጋገጥን የመርከቧ የመጨረሻ ጉዟ ዳርቻ ላይ ነው፣ መንግስተ ሰማያት ነው። ስለዚህ ከቤተክርስቲያን ወጥቶ ጽድቅ የለም። እንደውም በምን ይመልሶ ላይ ያስተምራል፣ በዋና መስሎ ያስተምራል። ለመዋኘት አንድ ሰው ለመዋኘት መጀመሪያ የሚያስፈልገው የዋና ችሎታም የዋና ልብስም ሳይሆን ውሃ የሚያስፈልገው። እንደዚሁ ለመጽደቅ ደግሞ ሌላ ነገር ሳይሆን መጀመሪያ የምታስፈልገው ቤተክርስቲያን ናት። ከቤተክርስቲያን ወጥቶ ድህነት የለም። ነገር ግን ሰይጣን ትድናላችሁ የሚለው በጎ ነገር ይነግርና እሺ እንድንድን ምን እናድርግ ሰው መዳን ስለሚፈልግ ሲያስብ ደግሞ በቃ ከቤተክርስቲያን ወጣ ይላል። ልክ ሔዋንን የሚያደርጋት እንደዚሁ ነው። ዓይንሽ ይከፈታል አትሞችም አምላክ ተወኛለሽ አላትና እና ምን ላድርግ እግዚአብሔር አትብሉ ያላችሁን የመቀኝነት ስራ ስለሆነ ትእዛዝ ስለሆነ ብይ አላት። ይሄን ጊዜ ሔዋን ሶስት ነገሮችን ጣለች። ወዲያው የዲያብሎስን ምክር ሰማችና ለካ እግዚአብሔር እንዲህ ያለን ስለሚቀናብን ነው ስለሚመቀኝን ነው ዓይናችን እንዳይከፈት ፈልጎ ነው ብላ የእግዚአብሔርን ትእዛዝ ተጠራጠረች። ስትጠራጠር እምነት የሚባለው እየተጠራጠረች እምነት የሚባለውን ነገር ጥላ ወደ ገነት ስትወጣ ያ ዛፉ አፍርቶ ጎምርቶ አየችው። ወጎጓት ይእቲ ብእሲት ለበሊአ ዕፅ፣ ያችም ሴት የእንጨቱን ፍሬ ለመብላት ቸኮለች። ስትቸኩል ደግሞ ትዕግስት የሚባለውን ሁለተኛውን ትልቅ ሀብት አጣች። ያንን ያየችውን ፍሬ በእጇ ቀጠፈችና እያየችው ምን አለች? ይሄንን የበላሁ እንደሆነ ዓይኔ ይከፈታል፣ ሞት ከኔ ይርቃል፣ እንደ እግዚአብሔር አምላክ ሆናለሁ ብላ ተመኘች። አምላክነትን ስትመኝ ደግሞ ትህትና የሚባለውን ሌላኛውን ሶስተኛውን ትልቅ ሀብት አጣች። ስለዚህ ስትበላው ዓይናቸው ተከፈተ፣ ተዋረዱ፣ ራቁታቸው መሆናቸውን አወቁ፣ ከገነት ተባረሩ፣ ወጡ በመንጸፈ ኤደን ወደቁ፣ በግራጋ ተጠቀጠቁ ይለናልና ዲያብሎስ የሰው ልጅ ልጅነቱን ከእግዚአብሔር ጋር የነበረውን አንድነት ገነትን ክብሩን ከመቀማቱ በፊት ያሳጣው የወሰደበት ሶስት ነገር ነው፣ እምነት፣ ትህትናና ትዕግስት። ስለዚህ እመቤታችን ዳግሚት ሔዋን ያሰኛት እነዚህን ሶስት ነገሮች ልጅነታችን ከመመለሱ በፊት ቀድማ አስመለሰችልን። ልጅነታችን የተመለሰው በዕለተ ዓርብ ነው። ወደ ቀደመ ክብራችን የመጣ ነው በዕለተ ዓርብ በክርስቶስ ስቅለት ነው። እምነት፣ ትዕግስት፣ ትህትና የተባሉት ነገር ግን የተመለሱልን በእመቤታችን በኩል ነው። ክብር ምስጋና ለእመቤታችን ይሁንልንና እመቤታችን ቅድስት ድንግል ማርያም ለቅዱስ ገብርኤል ምን አለችው? ወንድ ሳላውቅ ይህ ነገር እንዴት ይሆንልኛል አለች። አሁን ልብ ማለት ያለብን አይሆንምም ብላ አልተከራከረችም፣ አልተጠራጠረችም። አይ እሺ ብላም ደግሞ አልቸኮለችም። ከነዚህ ከሁለቱ የተለየ ነገር ግን እንዴት ይሆንልኛል፣ ወንድ ሳላውቅ እንዴት ይሆንልኛል። ይሄ ለብዙ ነገር ይተረጎማል። አንደኛው ወደፊት እመቤታችን ለዛ ነው በሐሳብሽ ድንግል ነሽ በስጋሽ ድንግል ነሽ የምንላት። ይሄ ወንድ ሳላውቅ እንዴት ይሆንልኛል የሚለው ወደፊት በድንግልና ጸንቶ የመኖር ዓላማ፣ እቅድ፣ ፍላጎት፣ ምኞት ነበራት። ለዚያ ነው እንጂ እንኳን መልአክን የሚያክል ክቡር የእግዚአብሔር አገልጋይ ነግሮ ይቅርና አንድ ሽማግሌ እንኳን ወንድ ልጅ ተወልጃለሽ ብሎ አንድ ልጅ ቢመርቃት አሜን እንደ ቃል ይሁንልኝ
ቃሎትን ያስምርልኝ ነው እንጂ የምትለው እንዴት ይሆንልኛል አትልም። ግን እመቤታችን በሐሳብሽ ድንግል ነሽ ያሰኛት ይሄ ነው። በስጋሽም ድንግል ነሽ በሐሳብሽ ድንግል ነሽ የሚያሰኛት ወንድ ሳላውቅ ነገር እንዴት ይሆንልኛል ብላ ጠየቀችው። ይሄ ምንድነው የሚያሳየው ስንል የእመቤታችንን ትዕግስት እና ቅዱስ ኤፍሬም ምን ይላል? ከእመቤታችን ከቅድስት ድንግል ማርያምና ከሔዋን መቸኮል የሚገባው ፈጥኖ እሺ ማለት የሚገባው ማን ነበር ብሎ ይጠይቃል። አሁን ሔዋን ቸኩላ እሺ ያለችው ሔዋን ናት። እመቤታችን ግን እንዴት ይሆንልኛል ብላ ጠየቀች። ስለዚህ ማን ነበር መቸኮል የሚገባው ይላል። ለዚህ ማነጻጸር የሚጠቀመው ለሔዋን የነገራት ሰይጣን ነው፣ ለድንግል ማርያም የነገራት መልአክ ነው። ስለዚህ ፈጥኖ መቀበል የሚገባው ከመልአክ የሰሙትን ነው ከሰይጣን የሰሙትን ነው ይላል። ሔዋን ከሰይጣን ሰምታ ቸኩላ ፈጥና አሻለች። ድንግል ማርያም ግን ከመልአክ እንኳን ሰምታ አልቸኮለችም። እንዴት ይሆንልኛል ብላ ጠየቀችው። ስለዚህ መቸኮል የሚገባ ድንግል ማርያም ነበረች ነው። ግን እመቤታችን ምሉዓት ትዕግስት ትዕግስትን የተመላች ምልዕተ ትዕግስት መሆኗን የሚያረጋግጥልን የምታውቀው መልአክ የለመደችው መልአክ በዚያ ላይ ብዙ ሰላምታ ሰጥቶ ታጥቆ እጅ ነስቶ ትወልጃለሽ ሲላት እንዴት ይሆንልኛል ማለት ትዕግስታችንን ማስመለሷን ያሳያል ነው። ሌላው ቅዱስ ኤፍሬም ምን ይላል? ሔዋን ከዚያም በፊት እንዲህ አይነት ነገር ሰምታ አታውቅም። በትውፊትም በምንም እንግዲህ 7 ዓመት በገነት ኖረዋል። በ7 ዓመት ውስጥ ያንን ፍሬ የበላ አምላክ እንደሚሆን አይኖቹ እንደሚከፈቱ ሰምታ አታውቅምና ፈጽሞ እንግዳ ነገር ነው ለሔዋን። ይሄ ብትበይ አምላክ ትሆኛለሽ የሚለው እንግዳ ነው ለሔዋን። እመቤታችን ቅድስት ድንግል ማርያም ግን አንዲት ድንግል ሴት በድንግልና ጸንሳ በድንግልና አምላክን እንደምትወልድ ሰውን ከእግዚአብሔር እግዚአብሔርን ከሰው እንደምታገናኝ ሙሉ መረጃ አላት። ለዚህ ሁልጊዜ ሲተረጎም የምንሰማው ነገር አለ። እመቤታችን የኢሳይያስን ትንቢት ስታነብ ምክንያቱም እመቤታችን ለመጻሕፍት ለቅዱሳት መጻሕፍት በጣም ቅርብ ናት። ምሳሌውን ታስተውል ታውቃለች፣ ትንቢቱን ታውቃለችና የኢሳይያስን ትንቢት ኢሳይያስ ምዕራፍ 7 ላይ ያለውን ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች የሚለው ላይ ስትደርስ እንዲህ ብላ ተመኘች ይችላል። ከዚች ንዕድ ክብርት ሴት ደርሼ ወጥቼ ወርጄ አገልግያት ገረድ በሆንኳት ብላ ተመኝታ ነበረ። ስለዚህ ባጭሩ ምንድነው እመቤታችን ያቺ ሴት ማን እንደሆነች አታውቅም እንጂ አንዲት ድንግል ሴት በድንግልና እግዚአብሔርን ጸንሳ በድንግልና እንደምትወልደውና የእግዚአብሔር እናት እንደምትባል ሙሉ መረጃ አላት። ሔዋን ግን ያንን እጽ በገነት መካከል የበቀለውን እጽ የበላ ሰው አይኑ እንደሚከፈት አይታታውቅም። ስለዚህ አሁን መረጃው ያላት ድንግል ማርያም ነበረች ፈጥና እሺ ማለት የሚገባት ወይስ ፈጽሞ እንደው እንግዳ ነገር የሰማች ሔዋን ነበረች ፈጥና እሺ ማለት የሚገባት? ሔዋን ቸኮለች ፈጥና አሻለች፣ ድንግል ማርያም ግን ታገሰች። ስለዚህ ሔዋን ቸኩላ ሞትን አመጣች፣ ድንግል ማርያም ታግሳ የሕይወት መገኛ ሆነች እና ከነበራቸው መረጃ ተነስቶ ያነጻጽራቸዋል። አንደኛው ከነገሯቸው ለሔዋን የነገራት ሰይጣን ነው፣ ለድንግል ማርያም የነገራት መልአክ ነው። ሔዋን የሰማችው ከሰይጣን እንግዳ ነገር ነው፣ ድንግል ማርያም ከመልአኩ የሰማችው ስለምታውቀው ነገር ነው። መልአኩ መጥቶ እኮ ያቺ ሴት ያቺ ከጊዜዋ ደርሼ ወጥቼ ወርጄ አገልግያት ገረድ በሆንኳት ውሃ በቀዳሁላት ያልሻት ሴት አንቺ ነሽ ነው ያላት። አንቺ ነሽ ነው ያላት እና እንዴ ያቺ ሴት ማለት እኔ ነኝ ታድዬ አላለችም። እንዴት ይሆንልኛል አለችው። በድንግልና ጸንሳ በድንግልና እንደምትወልድ እኮ መረጃው አላት ታውቃለች። ግን እንዴት ይሆናል አለችው። አይሆንም አይደለም ያለችው፣ እንዴት ይሆናል አለች። ስለዚህ አንደኛው ከሰሙት
ከነበራቸው መረጃ ተነስቶ ያነጻጽራል። ሁለተኛ ከእግዚአብሔር ትእዛዝ ጋራ የሚስማማና የሚጋጭ ሔዋን ቀጥታ ከእግዚአብሔር ትእዛዝ ጋራ የሚጋጭ ነገር ነው የሰማችው። ምክንያቱም እግዚአብሔር አትብሉ የሚለውን ብሉ ነው ያላት። እመቤታችን ቅድስት ድንግል ማርያም ግን ከእግዚአብሔር ዘንድ ጸጋን አግኝተሻል ብሎ አረጋግቶ ከእግዚአብሔር ዘንድ መላኩን ነግሮ ነው እና ከእግዚአብሔር ትእዛዝ ጋር አይጋጭም። ስለዚህ ከእግዚአብሔር ትእዛዝ የሚጋጨውን የሰማችው ሔዋን ቸኮለችና በላች። ድንግል ማርያም ግን ከእግዚአብሔር ትእዛዝ የማይጋጨውን ይልቁንም ነቢያት የተናገሩትን እንኳን ሰምታ እንዴት ይሆናል አለች። ስለዚህ ይሄ ንግግሯ እመቤታችን በሔዋን ምክንያት ያጣነውን ትዕግስት የሚባለውን ትልቅ ሀብት እንዴት ይሆንልኛል በሚለው ንግግሯና በእርጋታዋ አስመለሰችልን ማለት ነው። እና ቅዱስ ኤፍሬም ምን ይላል? ሔዋን ትዕግስት ኖሯት ቢሆን ኖሮ ይላል የእመቤታችንን ሩብ ቅንጣቷን ያክል ትዕግስት ኖሯት ቢሆን ኖሮ ሰይጣንን ድል ማድረግ ትችል ነበር ይላል። እንዴት ካላችሁኝ ሰይጣን ከነገራት ንግግር ተነስታ ትንሽ ታግሳ ቢሆን ለካ እግዚአብሔር ስለሚቀናብን ነው ብላ ከመጠራጠሯ በፊት ይሄን መልእክት ለምን ለኔ ይነግረኛል? በእውነት ለኔ አስቦ ነው? ብትበሉ አይናችሁ ይከፈታል ብሎኛል። እንዴ እያየሁት አይደል እንዴ? አይኖቼ ባይከፈቱ አሁን ከርሱ ጋራ እንዴት ላይው ይችል ነበር ብላ እንኳን አላሰበችም። አይኖችሽ ይከፈታሉ ሲላት እንዴ አይኖቼ ባይከፈቱ ኖሮ እንዴት አይህ ነበር? እያየሁህ እንዴት አይኖችሽ ይከፈታሉ ትለኛለህ ብትለው እፊቷ መቆም የሚያበቃው አቅም አይን አልነበረው። ሁለተኛ እግዚአብሔር ስለሚቀናባችሁ ነው እንዳትበሉ የከለከላችሁ ብለኸኛል። እግዚአብሔር ለምን ይቀናብናል? እግዚአብሔር የሚቀናብን ቢሆን ለምንድነው በአርአያውና በአምሳሉ የፈጠረን? ለምን ገነትን ሰጠን? ለምን በገነት የበቀለውን ዛፍ ሁሉ እንድንበላ ፈቀደልን? ይሄን ሁሉ አድርጎልን እግዚአብሔር ይቀናባችኋል ይመቀኛችኋል ማለት ምን ማለት ነው? ለምን ብላ ብትጠይቅ ኖሮ መልስ አይኖረውም ነበር ይላል። ሶስተኛ ይላል መቼም የነገራት ምስጢር በጣም ትልቅ ነው። አምላክ ትሆናላችሁ ነው ያላት። ለዚያውም ደግሞ አምላክነቱ እንደ እግዚአብሔር። ታዲያ ይሄንን ምስጢር ለራሱ ሳይጠቀም እንዴት ለኔ ይመክረኛል? እስኪ አንተ ብላና አምላክ ሁን፣ አንተ ስትሆን አይቼ እኔም እበላለሁ ብትለው ኖሮ ጥሏት ይሄን ነበር። ግን እንዲህ የሚያሳስብና የሚያስጠይቅ ትዕግስት አልነበራትም። እመቤታችን ቅድስት ድንግል ማርያም ግን በእውነት የምታውቀው ነቢያት የተናገሩትን ትንቢት ታውቃለች፣ ምሳሌውን ታውቃለች። ሁሉ እያለ ተረጋግታ እፎኑ ከወነን ይዙንቱ አለችው። እንዴት ይሆንልኛል አለችው። ለዚያ ነው ቅዱስ ዮሴፍም ሲጠይቃት ለማስረዳት ያልተቸገረችው ለዚያ ነው። እና አልደነገጠችም። እንዴት ይሆንልኛል አለችው። ይሄ የሚያሳየው እመቤታችን ትዕግስት የሚባለውን ሀብት ቀድማ ያስመለሰችልን ናት። ከዚያ በኋላ መልአኩ ቅዱስ ገብርኤል ማብራራት ጀመረ ማለት ነው። እንዴት አይደል የተጠየቀው? እንዴት ይሆንልኛል ያለችው። ስለዚህ አራት ማስረጃ ነው ለድንግል ማርያም እንዴት ለሚለው ነገር ያመጣው። አንደኛ የምትወልጂው እግዚአብሔርን ነው የሚል፣ ሁለተኛ የምትወልጅበት ጥበቡ የመንፈስ ቅዱስ ነው የሚል፣ መንፈስ ቅዱስ ይመጽእ ላዕሌኪ የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ ወኃይሉ ይጸል የልዑል ኃይልም ይጋርድሻል የሚለው ኃይለ ልዑል ወልድ አባቶቻችን ሲተረጉሙት ኃይለ ልዑል ወልድ ስጋሽን ይለብሳል፣ መንፈስ ቅዱስ ደግሞ ይጋርድሻል አላት። ሁለት ሶስተኛ ማስረጃ መጣላት። እነሆ ከዘመዶችሽ ወገን ኤልሳቤጥ ጸንሳለች መካን ሲሏት እነሆ 6 ወር ሆነ አላት። አራተኛ ለእግዚአብሔር የሚሳነው ነገር የለም አላት። እነዚህን አራት ነገሮች ያቀረበ የምትወልጂው እግዚአብሔርን ነው፣ ጥበቡ የመንፈስ ቅዱስ ነው፣ ኤልሳቤጥም መካን ሲሏት ለእግዚአብሔር የሚሳነው 6 ወር ሆኗታል ጸንሳለች፣ ደግሞ ለእግዚአብሔር የሚሳነው ነገር የለም ሲላት እመቤታችን ምን አለች? ይኩነኒ በከመ ትቤለኒ
እንደ ቃልህ ይሁንልኝ አለች። አሁን አመነች። እንደ ቃልህ ይሁንልኝ ነይ አመቱ ለእግዚአብሔር ሁሉ እኔ ለእግዚአብሔር ባሪያው ነኝ አለች ይላል። እና አሁን እመቤታችን ይሄንን ነገር ከነገራት በኋላ አልተከራከረችም፣ ጥያቄም አላቀረበችም። ለጥያቄዋ በቂ መልስ ሰጥቷታል። እግዚአብሔር ይመጣል፣ ከስጋሽ ይለብሳል፣ መንፈስ ቅዱስ ይጋርድሻል። ኤልሳቤጥም መካን ሆና በእርጅናዋ ጊዜ ጸንሳለች። ደግሞ ሄደሽ ማረጋገጥ ብትችይው ነገር ነው። ደግሞ ከሁሉ በላይ ለእግዚአብሔር የሚሳነው ነገር የለም ሲላት ይኩነኒ በከመ ትቤለኒ ያለች አመነች። እንደውም እመቤታችን ቅድስት ድንግል ማርያም አመነች። ይሄ ደግሞ ለእምነቷ በሔዋን ምክንያት ያጣነውን እምነት ይሁንልኝ ስትል አስመለሰችልን ማለት ነው። እዚህ ላይ ደግሞ ይሄንን ቃል ሲተረጉም ቅዱስ ኤፍሬም ሶርያዊ ከማን ጋር ያነጻጽራታል? ከዘካርያስ ጋር ያነጻጽራታል። ዘካርያስ ሁላችንም እንደምናውቀው እመቤታችን ቅድስት ድንግል ማርያምን በቤተ መቅደስ የተቀበለ ታላቅ ካህን ነው። ግን መካን ነበር፣ ሚስቱ መካን ነበረች፣ ልጅም አልነበራቸውም። ቅዱሳን ናቸው። ያው የመካንነት በኃጢአት ነው እንዳንል ሁለቱም ጻድቃን ነበሩ ይለናል ቅዱስ ሉቃስ። እና ዘካርያስን መልአኩ ቅዱስ ገብርኤል ሄዶ ነገረው። እነሆ ጸሎት በእግዚአብሔር ዘንድ ተሰምቶልሃል፣ ሚስት ኤልሳቤጥ ትጸንሳለች፣ ወንድ ልጅም ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ፣ በመወለዱም ብዙዎች ደስ ይላቸዋል ብሎ አብራርቶ ነው የነገረው። እንግዲህ ሲነግረው ዘካርያስ ምንድነው ያለው? እኔ አርጅቻለሁ፣ ሚስቴም ሙቀት ልምላሜ ተለይቷታል፣ በሴቶች የሚደረገው ልማድ ቀርቷል፣ ወይም ለመውለድ ምልክት የሆነው ነገር ደርቋል፣ ስለዚህ አይሆንም አለው። ዘካርያስ እንደ እመቤታችን እንዴት ይሆንልኛል አይደለም ጥያቄው። እኔ አርጅቻለሁ፣ ለመውለድ ምልክት የሚሆነው በሚስቴም በኩል ያለው ነገር ቆሟል፣ ስለዚህ አይሆንም ነው፣ አትልፋ ሲል መልአኩ ምን አለው? የምስራቹን ልነግር እኔ እኮ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የምስራቹን ልነግር መጥቼ ነበር፣ ነገሬን ስላልተቀበልከው ነገሩ ይሆናል፣ ነገሩ እስከሚሆን ድረስ ግን መናገር አትችልም፣ ዲዳ ትሆናለህ ነው ያለው። እና ይሄንን እመቤታችን እንደ ቃል ይሁንልኝ ያለችውንና ዘካርያስን አይሆንም ያለውን ቃል ያነጻጽራል። ለመሆኑ አይሆንም ማለት የሚገባው ማን ነበር? እመቤታችን ናት ወይስ ዘካርያስ ነው ይልና የእመቤታችንን እምነት ከዘካርያስ ጥርጥር ጋራ ያነጻጽራታል። እና ማን ነበረ? አሁን በትዕግስት ከሔዋን ጋራ ነው የሚያነጻጽራት። መቸኮል የሚገባው ማን ነበረ? በእምነቷ ደግሞ ከዘካርያስ ጋር ያነጻጽራትና ማን ነበር ፈጥኖ እሺ ይሁንልኝ ማለት የሚገባው ማን ነበር ይላል። ለዚህ ማስረጃ የሚያመጣው ምን ይላል? ዘካርያስ ማለት የስሙ ትርጉም እግዚአብሔር ያስታውሳል ማለት ነው። ዘካርያስ የሚለው ስም በራሱ እግዚአብሔር ያስታውሳል ማለት ነው። ስለዚህ ዘካርያስ የእግዚአብሔር አገልጋይ ነው። እድሜ ልኩን በእግሩ ተተክቶ እግዚአብሔርን የሚያገለግል ልጅ እንዲሰጠው እግዚአብሔር ደጅ ሲጠና ነበረ። በኋላ እግዚአብሔር ዘገየበት፣ ልመናውን አቆመ። እንደገና ደግሞ ዘገየ። አሁንም እግዚአብሔር መለመኑንም ረሳው። ከዚያ በኋላ በዓለም የሚያውቀው ዕውቀት አለ። ለመውለድ እግዚአብሔር ምልክት ያደረገው ነገር አለ። ያ ነገር ከሚስቱ ሲርቅ መለመኑንም ረሳው፣ እንደማይሆን ተስፋ ቆረጠ። ተስፋ በቆረጠበት ሰዓት እግዚአብሔር መልእክት መጣ ወደሱ። ትወልዳለህ ሲባል ስሙን ራሱ ረስቶታል። የስሙ ትርጉም እኮ እግዚአብሔር ያስታውሳል ማለት ነው። እንግዲህ ለዘካርያስ ልመናህ ደርሶልሃል፣ ጸሎትህ ተሰምቶልሃል። ጸሎትህ በእግዚአብሔር ዘንድ ተሰምቶልሃልና አትፍራ ነው ያለው ራሱ። ምን አይነት ጸሎት ነበረ? ልጅ ስጠኝ የሚል ጸሎት ነበረ። ስለዚህ መቀበል የሚገባው ልጅ ስጠኝ እያለ ሲማጸን የኖረ ሰው ነው ወይስ በድንግልና ኖራለሁ ብሎ የወሰነ ሰው ነው? ፈጥኖ መልእክቱን የምስራቹን መቀበል የሚገባው ማን ነው? ቅዱስ ዘካርያስ እግዚአብሔር ሰማኝ፣ ልመናዬ ደረሰ፣ እግዚአብሔር ቸር ነው፣ ስሜም እኮ እግዚአብሔር ያስታውሳል ነበር የሚለው እግዚአብሔር አስታወሰኝ ብሎ አልተደሰተም፣ አልተቀበለውም። አይ ይሄ ነገር በቅቷል አይሆንም ነው ያለው። እመቤታችን በድንግልና ጸንታ መኖር ነው ሐሳቧ። ስለዚህ ከዘካርያስና ከእመቤታችን ማን ነው ፈጥኖ
መቀበል የሚገባው ካላችሁኝ ይላል ቅዱስ ኤፍሬም ዘካርያስ ነው። ለምን? አንደኛ ዘካርያስ ልጅ እንዲሰጠው ሲመኝ ሲጸልይ ሲማጸን እግዚአብሔር ደጅ ሲጸና የኖረ ሰው ነው። ድንግል ማርያም ደግሞ ስለ ልጅ አስባ አታውቅም። ስለዚህ መቀበል የሚገባው የሚፈልገው የተመኘውን ነገር ደርሶልሃል ሲባል ነው ወይስ ፈጽሞ ያላሰበችውን ነገር አንቺ ላይ ይሆናል ሲባል ነው? እንደ ነገሩ ከሆነ ዘካርያስ ነበረ መቀበል የሚገባው ይላል። ሌላው ሁለተኛ ላይ የሚያመጣው ቅዱስ ኤፍሬም ዘካርያስ መምህር ነው፣ ካህን ነው። ብዙ ሰዎች መካኖች ሲመጡ እያስተማረ እያጽናና የሚመልስ ሰው ነው። መካኖች ሲመጡ የነ አብርሃምን ታሪክ እየተረከ አብርሃም በ100 ዓመቱ ሳራ በ90 ዓመቷ የነ ህልቃናን የነ ሐናን ታሪክ እየተረከ እያስተማረ ብዙ መካኖችን ሲያጽናና የኖረ ሰው ነው። አብነት አለው። ካረጁ በኋላ ልጅ መውለድ እንደሚቻል አብነት የሚያረጋቸው እነ አብርሃም አሉ፣ እነ ህልቃና አሉ። እና እሱ ላይ ሲደርስ ግን አይሆንም ማለት ለእመቤታችን ግን ፈጽሞ አብነት የሚሆናስ የለም። ከሷም በፊትም ከሷም በኋላ እንደርሷ በድንግልና ጽንሳ በድንግልና የወለደች ሴት በዓለም ላይ የለችም። ብቸኛ ነሽ ስትባል እንዴት ከዓለሙ ብቸኛ ነኝ ብላ አልተጠራጠረችም። ስለዚህ ዘካርያስ ግን እንዴት ይሆንልኛል አለ። ማመን የሚገባው ዘካርያስ ነበረ ነው መቀበል የሚገባው ፈጥኖ መቀበል አሜን ማለት የሚገባው ዘካርያስ ነበረ። ዘካርያስ ያለለውን ግን ድንግል ማርያም እሻለች። እንግዲህ አብነት አለው። ሌላው ዘካርያስ ተወልዳለ የተባለው ሰው ነው። ድንግል ማርያም ግን ተወልጃለሽ የተባለችው እግዚአብሔርን ነው። እንግዲህ ሰማይና ምድር ሰማይ ወምድር ዘያገምሩ እፎ እንጋ ማይጸነ ድንግል ጾሮ ሰማይና ምድር የማይችሉት ድንግል ማህፀን እንዴት ቻለው ቅዱስ ያሬድ እንኳን እንደሚለውና ድንግል ማርያም ሰማይና ምድር የማይችሉትን ተወልጃለሽ እንኳን ስትባል ይሁንልኝ እንደ ቃልህ ነው ያለችው። ዘካርያስ ግን ሰው ተወልዳለ እንኳን ሲባል እንዴት ይሆናል ነው ያለው። ሌላው ቅዱስ ዘካርያስ ተወልዳለ የተባለው በተለመደው መልኩ ነው። በሩካቤ በተለመደው ሰው ሁሉ በተወለደበት መንገድ ተወልዳለ የተባለው። ድንግል ማርያም ግን እንግዳ በሆነ ነገር ተወልጃለሽ እንኳን ተብላ ይሁንልኝ አለች። ስለዚህ ሊቃውንቱ ይላሉ እንደ ኒቆዲሞስ ሳትከራከሪ እንደ ዘካርያስ ሳትጠራጠሪ ይሁንልኝ። ይሄ እመቤታችን በነገራችን ላይ ብጽዕት ከሚያሰኛት ነገር መካከል አንዱ ይሄ ነው። ብጽዕት የሚያሰኛት ቅድስት ኤልሳቤጥም ብላለች ብጽዕት አንቲ እንተ ተአምኒ ከመይከውን ቃል ዘነገሩኪ እምኀበ እግዚአብሔር ከእግዚአብሔር አግኝተው የተናገሩልሽ ቃል ይፈጸማልና ያመንሽ አንቺ ብጽዕት ነሽ ብላታለች። ብጽዕት የሚያሰኛት አንዱ ይሄ ነው እና በሔዋን ምክንያት ያጣነውን እምነት እመቤታችን ቅድስት ድንግል ማርያም ይሁንልኝ ብላ አስመለሰችው ማለት ነው። እንዴት ይሆናል ብላ በትዕግስት በመጠየቋ ትዕግስትን እንደ ቃል ይሁንልኝ ብላ በማመን እምነትን አስመለሰችልን። ከዚያ ይሁንልኝ ብቻ አይደለም ያለችው መልአኩ ያላት ምንድነው? አንቺ የእግዚአብሔር እናት ነሽ። በቃ የልዑል ኃይል ኃይለ ልዑል ወልድ ነው ያላት። የልዑል ኃይል የተባለ ኃይሉ ክንዱ መዝራይቶ የተባለ ወልድ ከሰማይ ሰማያት ወርዶ ከስጋሽ ስጋ ይለብሳል በማይጸንሽ ያድራል ነው ያላት። እሷ ግን ያለችው ምንድነው? ነየ አመቱ ለእግዚአብሔር ሁሉ እኔ ለእግዚአብሔር ባሪያው ነኝ አለች። የእግዚአብሔር እናት ሆነሽ እየተባለች እኔ እግዚአብሔር ባሪያው ነኝ ማለት ይሄ ደግሞ ትህትና ነው ማለት ነው። ትህትና ነው። አንቺ እግዚአብሔር እናት ነሽ፣ ሰማይና ምድር የማይችሉትን እግዚአብሔርን አንቺ እናቱ ነሽ። የእግዚአብሔር እናት ልትባይ ነው፣ የእግዚአብሔር እናቱ ልትሆኝ ነው እየተባለች እሷ ግን እኔ ለእግዚአብሔር ባሪያው ነኝ አለች። ይሄ ደግሞ ትህትና ማለት ነው። እግዚአብሔር እየተባለች አመት እግዚአብሔር መባል ይሄ የእመቤታችን ትህትናዋ ነው። ስለዚህ ቅዱስ ገብርኤል ባበሰራት ጊዜ እመቤታችን ቅድስት ድንግል ማርያም በዚያው በዕለተ ጽንሰት በዕለተ ብስራት መጋቢት 29 ቀን ሶስት ነገሮችን አስመለሰችልን። እምነትን፣ ትዕግስትን እና ትህትናን። ለዚያ ነው ከእመቤታችን መምህርም ናት። እነዚህ ሶስት ነገሮች ልንማር ይገባል። እንግዲህ ይሄንን ስትል ወዲያው አካላዊ ቃል ከሰማይ ሰማያት ወርዶ በማይጸኗ ሰው ለመሆን ተጸነሰ። ያኔ ሰማይና ምድር የማይችሉት አምላክ በእመቤታችን ማይጸን ሲገኝ ቅዱሳን መላእክትም በእመቤታችን ማይጸን ተገኝተው ምስጋናቸውን አቀረቡ። ይሄንን ደግሞ ድንግል ታጸነነ ርዕሳ መንገለ ከርሳ ወተጸምቅ አለ ቅዳሴ ዘመላእክት ድንግል ራሷን ወደ ወዷ ዘንበል አድርጋ
የመላእክትን ዜማ ትሰማ ነበር እና ወዲያው እመቤታችን ወደ ኤልሳቤጥ ሄደች። ቅድስት ኤልሳቤጥም መንፈስ ቅዱስ ሞላባትና የጌታዬ እናት አለች። አሁን ምክንያቱም የእግዚአብሔር እናት እንደሆነች ስለምታው የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል? እነሆ የሰላምታሽ ድምጽ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና የተናገሩልሽ ቃል ከእግዚአብሔር አግኝተው ነቢያት የተናገሩልሽ መልአኩ የተናገረልሽ ቃል ይፈጸማልና ያመንሽ አንቺ ብፅዕት ነሽ አለቻት። እመቤታችን ቅድስት ድንግል ማርያምም ተአብዮ ነፍሴ ለእግዚአብሔር፣ እነሆ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬ በናይቴ ደስ ይላታል፣ የባሪያቱን መዋረድ አይቷልና ትሕትናዋን ማለት ነው። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ይሄንን እመቤታችን የተናገረችውን ቃል በማየት ትውልድ ሁሉ ብፅዕት ይላታል። እመቤታችን ብፅዕት የማይል ከትውልድ ገብቶ አይቆጠርም። ቅዱስ ኤፍሬም ምን ይላል? በረቡዕ ውዳሴ ማርያም ላይ ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ ሰማይ ዳግሚት ሊበምር ወተ ምስራቅ ማርያም ድንግል ከብካብ ንጹሕ ወመርዓ ቅዱስ ነጸር አብ ሰማይ ወረከበ ዘከማኪ ፈነዋዶ ተስፋ ምነኪ ይላል። ኩሉ ሰራዊተ ሰማያት ይብሉ የሰማይ ሰራዊቶች ሁሉ ብፅዕት ነሽ ይሉሻል አለ። ብፅዕት አንቲ ሰማይ ዳግሚት ሊበምር፣ አንቺ የተመሰገነች ሰማይ እና ሁለተኛይቱ ደግሞ ዳግሚት ሊበምር ሁለተኛም ምድር ነሽ ብለው ያመሰግኑሻል አለ እና እመቤታችን ቅድስት ድንግል ማርያም ለዚያ ነው ሁልጊዜ ሰአሊ ለነ ቅድስት ሳንላት እማኑለው። እመቤታችን ቅድስት ድንግል ማርያም በመጀመሪያው ጊዜ እምነትን፣ ትዕግስትን፣ ትህትናን ከዛ በኋላ ደግሞ ልጅነታችንን፣ ክብራችንን፣ ደስታችንን፣ ሁሉ ነገራችንን እመቤታችን አስመለሰችልን። ተፈጸመ ተስፋ አበው በማርያም ድንግል፣ የአባቶች ተስፋ በድንግል ማርያም ተፈጸመ። ወበቀራንዮ ተተክለ መድኃኒት መስቀል፣ የድህነት መስቀልን በቀራንዮ የተተከለ በዚህ ምክንያት የድህነታችን ምክንያት ስለሆነች መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ፣ የሕይወት መሰረት የመጀመሪያይቱ ከመጀመሪያውም ደግሞ ወጥንተ መድኃኒታችን ስለሆነች የድህነታችን መገኛ የድህነታችን ምክንያት ስለሆነች መድኃኒትን ወልዳ የሰጠችን እመቤታችን ስለሆነች እኛ ደግሞ ብፅዕት እያልን እናመሰግናታለን፣ እናከብራታለን። እንግዲህ ከሞላ ጎደል በእነዚህ ባለፉትም ሳምንታት ዛሬም እመቤታችን ክብሯት ልዩ እንደሆነ እንደዛ ተመልክተናል። ስለዚህ እመቤታችንን ሰአሊ ለነ ቅድስት አንላት አንልም። እመቤታችን ቅድስትን ሰአሊ ለነ ቅድስት ቅዱስ ኤፍሬም 64 ጊዜ ነው በሰባት ዕለታት ሰአሊ ለነ ቅድስት ያላትና እኛ እመቤታችንን ሰአሊ ለነ ቅድስት አንላት አንልም አናድርም። ስለዚህ የእመቤታችን በረከቷ በሁላችን ላይ ይደርብን። ያው የእመቤታችንን ነገር ለመጀመር እንጂ መጨረስ ስለማይሆን ያስጀመረን አምላካችን እግዚአብሔር አስጀምሮም እስከዚህ ያነጋገረን አምላካችን እግዚአብሔር ክብር ምስጋና ለእርሱ ይሆንልን። ይቆየን።